አንተ ከብልጽግና ወንድምህን ተጠቃሚዎች መሬት የወሰዳችሁ ለሁለት ጌታ የምትገዙ ሰይጣኖች ናቸው። አንተም ሄደህ ለአብይ አህመድ ጸልየህ አማራ ግደል ጨፍጭፍ ጎበዝ ነህ ዘላለም ግዛን ብለህ የመጣ ባንዳ የአማራ ባንዳ ነው። ባንዳና ገዳያችን አንተ ከአብይ አህመድ በላይ። ዛሬ ግንቦት 25 ምስራቅ አርሲ ዞን በ3 ወረዳዎች ላይ እጅግ ዘግናኝ ግድያ ተፈጽሟል። መከሩት አብይ አህመድ እየገደለ ነው። ወንድሜን እህቴን እናቴን እየገደለ ነው። ሰሚነሽ ኪዳነ ምህረት ሄዳ እንግዲህ ሰላማዊት ተስፋዬ ራሷን ከሰዎች ሰውራ ጸበልና እምነቷን ስትጠቀም ቆይታ። ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጥቻለሁኝ። ፓስተሩ በለንደን ምንድነው ያጋጠመው የሚለውን በዚህ ቪዲዮ የምንመለከት ይሆናል። አርቲስት ሰላም ተስፋዬ ፕሮቴስታንት እንደሆነች እናውቃለን። ነገር ግን ራሷን ሰውራ በሰሚነሽ ኪዳነ ምህረት ስትጠመቅ እንደነበረ መረጃዎች ደርሰውናል። ለምን ሰሚነሽ ኪዳነ ምህረት ሄደች የሚለውን መረጃ ይዘን መተናል። በአርሲ ኦርቶዶክሳውያን ላይ እየደረሰ ያለው ግፍና ጭፍጨፋ ዛሬም እንደቀጠለ ነው። ተፈናቃዮች ላይም ከፍተኛ የሆነ በደል ደርሶባቸዋል። እነዚህንና ሌሎችንም ቪዲዮዎች በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። ለመሆኑ ፓስተሩ ምንድነው ያጋጠመው? እሱን እናስቀድም። ተቀርጻለህ ወደ ነው ቢሆንስ እንነጋገር። እኛ ሊሰን የሆንከው አንተ ከብልጽግና ወንድምህን ተጠቃሚዎች መሬት የወሰዳችሁ ለሁለት ጌታ የምትገዙ ሰይጣኖች ናቸው። አንድ ወንድምህ ቴዲ አፍሮ ላይ ያለውን ታውቃለህ። እሱ ነው ስህተቱን አንተ ነው የምትነግረን። አንተም ሄደህ ለአብይ አህመድ ጸልየህ አማራ ግደል ጨፍጭፍ ጎበዝ ነህ ዘላለም ግዛን ብለህ የመጣ ባንዳ የአማራ ባንዳ ነው። ባንዳና ገዳያችን አንተ ከአብይ አህመድ በላይ ዘመዶቻችን ያለቁብን ሰዎች ነን። አብይ አህመድ ያንተ ዘመድና ቢያልቅብን አብይ ቴዲ አፍሮ ከወንድሙ ጋር መሬት ወስዳ ማስወቀስም ነበር። ሳንጮህ እናንተ የእግዚአብሔር ሰዎች ናቸው አይደል? በጌታ ነው አስተማሪ እዚህ ሰፈር ስናቀ ስትወጣ ስገባ አክብረን ነው። እውነት ኢትዮጵያ ውስጥ ገብተን እንሰራው ነገር ልክ ነው ቦንሳ። እኔ ደግሞ ልናገርና ከዛ አስሊ ስሙኝና ከሆነ ይሄው ቅረጾኛ አልኩት እንደዚህ ብዬ ኖ ቅረጾኛ አልኩት የቤተክርስቲያን ሰባኪ ስለሆነ ስማችሁ ያችሁ እንስማ ኦኬ እዚህ ስታቁ የእግዚአብሔር ሰው ነው። እዛም ሲሄድ የእግዚአብሔር ሰው አይደለም። ቆይ ልነግርህ ተው ልጨርስ። ጨርስ እንስማ። በብልጽግና ባላችሁት ቲክቶኬን ግቡና አሁኑኑ 1 ሰዓት ሰጣችኋለሁ። ስሙና ማን ነው ኤቭሪቲንግ እየተጠራ የሚጠየቀው ይዩት። ስለዚህ ቲክቶክ አይደለም ማለት አንተ ከብልጽግና ጋር አይደለም ወንድምህ ኢትዮ ፎረምን አይተሃል? አይቻለሁ። ወንድምህና አንተ መሬት ወስደህ ቆይ ልበልና እንስማ ትክክል ነው ይቀርጽ ብሎ ችግር እኔ ማነው ስሟ የአብይ ሚስት በህይወት ዘመኔ አይቻት ከሆነ እንኳን ልትከፍለኝ እኔማ ቀርባል ጥሩ ነው የምናገር ቲክቶክ ወርስቶኝ በወር ውስጥ እኔ ተከፋይ ነኝ ወይ አቅሻለሁ ወይ ብዬ ቀድማችሁ ነው የምትለቁት። ኦኬ የአማራን ጄኖሳይድ ተቃወማል። የሰው መሞትን እንዴት አማራ ነው እያለቀ ያለው ሰው አይደለም። ኦሮሞቹም እየሞቱ ነው። ስለዚህ ፖለቲካ መስራቡና አሁን ይኸውልህ ስለ ኦሮሞ መሞት ስለ ትግሬ መሞት ስለ ቤተሰቦቻችንን እየገደሉ አማራን አይደል የአማራን ጄኖሳይድ ትቃወማለህ አትቃወምም? እንዴት ሰው መግደልን ሰውናት በአማራ የሚባል ሰው ከኢትዮጵያ መጥፋት አለበት ብሎ
በመሬት በሰማይ አውጆብናል የዘር መጥፋት። አንተ ፓስተሮቹ የሚያደርጉትን ስራ ትቀበላለህ? እንደ ፓስተር አንተ አፖስትል ነህ። እውነቴን ነው የምልህ። በደንብ ትራቃለህ። በእግዚአብሔር እዚህ ስትመላለስ የማከብር ሰው የነበርክ ሰው ነህ። እኛ ይሄን ዋጋ የምንከፍለው ቤተሰቦቻችን እየሞቱብን። እውነቴን ነው የምልህ። እኛ ይኸውልህ አሁን መብታችንን ጠቅመን በነፃነት ነው እንጂ የምንኖረው ልናሸማቀቀው ወይ ምን አይደለም። ነገሩን ነው የምልህ። አባባሌ ህጋዊ ነገር ነው የምንጠይቀህ እዚህ መሬት ላይ ይሄ ህዝብ እየጠፋ እንዲያደርጋችሁ ህዝቡ ሲሞት ይሄን ሁላ ስራ ሰርታችሁበት በጌታ ያስጨፈናችሁ ህዝቡን እያስጨፈጨፋችሁ እናንተ ዲንጂ ትኖራለህ። አብይ አህመድ ሲወድቅ ፈርስት ኦፍ ኦል ሁላችንንም አንድም ማድጋ ውስጥ አትክተት። ስለገባችሁበት ነው። ይህ ሰው እሱም ወንድሙም ታዋቂ ፓስተሮች ናቸው። ወንድሙ የምታስታውሱ ከሆነ ቴዲ አፍሮ አልበሙን ሊለቅ ሲል ሐሙስ ቀን የሚለቀቅ ዘፈን እየተወጋይ ይሁን እያለ እየረገመ እንደነበረም የምናስታውሰው ነው። እናም አሁን ላይ በለንደን ከተማ ወጣቶች በዚህ መልክ እያፋጠጡትና እየሰደቡትም እያዋረዱትም ጭምር ይገኛሉ ማለት ነው። ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ይላሉ። የምንሰራቸውን ነገሮች ብንጠነቀቅና ከምንሰራቸው ነገሮች ኃላፊነትን ብንወስድ ይህ ሁሉ ነገር አይመጣም ነበር እና እንግዲህ እግዚአብሔር ይሁንህ። በሌላኛው ቪዲዮ ስናቀና ደግሞ በዓለም ደረጃ እያነጋገረ ያለ የአንዲት ኦርቶዶክሳዊት ጀግና ወጣት ድርጊት ነው። እስኪ እሱ እንመልከት። ትናንት በለንደን ከተማ የታየችው ይህቺ ኢትዮጵያዊት በዓለም ዙሪያ መነጋገሪያ ሆናለች። አርሰናል የፕሪሚየር ሊጉን ዋንጫ ማንሳቱን ተከትሎ አደባባይ ከወጡ ደጋፊዎች በተቃራኒ እርሷ ነጠላዋን አድርጋ ከቤተ ክርስቲያን መልስ ሕፃን ልጅ በጋሪ እየገፋች ለደጋፊ ባልተፈቀደ መንገድ ላይ ስትራመድ ትታያለች። ይህን ቪዲዮ የቀረጹት አማርኛ ተናጋሪ ሰዎች ታዲያ ሲነቅፏትና ሲተቿት ይሰማሉ። በአንጻሩ ግን በኮሜንት መስጫው ላይ የበርካታ ሰዎችን ልብ የነካው አስተያየት እናንተ በኳሱ ስትጮሁ የእሷ አርሰናሏና ሕይወቷ ግን ቤተክርስቲያኗና ልጇ ነው የሚል ነበር። እናንተስ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። በጣም ነው የሚገርመው። ትክክለኛ የእግዚአብሔር ፍቅር ሲገባንና ትክክለኛ ኦርቶዶክሳዊ ስንሆን እንደዚህ ነው የምንሆነው። ደግሞ ራሱ ሀገር ሰዎች በሌላ መንገድ አትሄጂም፣ አዳምጣችሁት ከሆነ በሌላ መንገድ አትሄጂም እያሉ ይነቅፏታል ማለት ነው። እሷ ግን በዓለም አደባባይ ዓለም ኳስ ለማየት በተደረደረበትና ደጋፊዎችም ጭምር በተከለከለው መንገድ ላይ ጌታዬ ከሁሉም ይበልጣል በማለት ነጠላዋን ለብሳ ልጇን በጋሪ ይዛ እንደዚህ በአደባባይ የዛ ሁሉ ህዝብ ጩኸት ሳያስፈራትና ሳያስደነግጣት ወደ ቤተክርስቲያን እየገሰገሰች ትገኛለች ማለት ነው። እግዚአብሔር ሁላችንም የምር ኦርቶዶክሳውያን ያደርገን። ትክክለኛ ኦርቶዶክሳዊ ወጣት ማለት ይሄ ነው። ታዋቂዋ የፊልም አክተርና ተዋናይት ሰላማዊት ተስፋዬ አይኗ ከመጥፋት ለጥቂት ተረፈ። ይህም እንግዲህ ሁኔታ የተከናወነው በአንድ ቸርች ውስጥ ሰላማዊት ተስፋዬ እንደሚታወቀው የፕሮቴስታንት ሃይማኖት ተከታይ እንደሆነች ይታወቃል። እቺ ተዋናይት እንግዲህ በአንድ ቸርች አንድ ፓስተር ጥሪ ባቀረበበት መሰረት እዛ ቸርች እንግዲህ ለመካፈል ሄዳ በአጋጣሚ የአይን የማጥፋት መርሃ ግብር በሚል በዛ አጋጣሚ አይኗ ላይ በተረጨ ስፕሬይ እንግዲህ ሌሎቹም እንደዚሁ ስፕሬው እየተረጨባቸው ነበር። እሷም እንግዲህ አይኗን በስፕሬይ ተረጭታ ከቆየች በኋላ በጣም ህመም ሲሰማት ከዛ ቸርች ወጣ ወደ ሕክምና ሄደች። ሕክምና ከሄደች በኋላ መፍትሄ አላገኘችም ነበረ። ከዛ በኋላ ወደ ራሷ ወደ ልቦኗ ሰላማዊት ተስፋዬ ተመልሳ በቀጥታ የሄደችው ወደ ጭንቅ አማላጇ ወደ የምሕረት ቃል ኪዳን አማላጅ ወደ ሆነችው የምሕረት ቃል ኪዳን ወደ ተሰጣት ለሰው ልጆች ሁሉ ፍጥረት ሁሉ አማላጅ ትሆን ዘንድ እግዚአብሔር አስቀድሞ ለሰው ልጆች የሰጣት ቅድስት ኪዳነ ምሕረት ወደ ሰሚነሽ ኪዳነ ምሕረት ነው ሄደችው። ሰሚነሽ ኪዳነ ምሕረት ሄዳ እንግዲህ ሰላማዊት ተስፋዬ ራሷን ከሰዎች ሰውራ ጸበልና እምነቷን ስትጠቀም ቆይታ እንዲሁም ጉዳት የደረሰባት አይኗ ላይ ሰውነቷ ላይ እምነትና ጸበሏን በማድረግ በመጸለይ ንስሐ በመግባትና በመጸለይ እንግዲህ አይኗ ከመጥፋት ለጥቂት ተርፏል ማለት ነው። በዚህ ሁኔታ ብዙዎቹ እንዲህ አይነት ቦታዎች ላይ ሄደው ቅዱስ ጳውሎስ እንዳለው አንዳንዶች ለራሳቸው ለገዛ ጥቅማቸው በሚያጣምሙት ወንጌል ተስበው የሄዱ ሰዎች
ብዙ ጉዳት እየደረሰባቸውና ራሳችሁን መጠበቅ እንዳለባችሁ እዚህ አጋጣሚ ልመክራ። እህታችን ሰላም ተስፋዬ ኪዳነ ምሕረት እንኳን ረዳችሽ። ሃይማኖታችሁ ሌላ ነው፣ በእኔ ምልጃም አታምኑም ሳትል እናታችን ኪዳነ ምሕረት አሁንም ድረስ ብዙዎችን እየፈወሰችና እያዳነች ትገኛለች። ሰላም ተስፋዬ ሃይማኖቷ ፕሮቴስታንት ነው። ነገር ግን እንደሰማችሁት ከሕክምና በላይ የሆነ ችግር ሲያጋጥማት ወደ እናቷ ወደ ቅድስት ኪዳነ ምሕረት ነው የሄደችው። አሁንም ቢሆን ፍጻሜሽን ታሳምረልሽ። አሁንም ኪዳነ ምሕረት ፍጻሜሽን ታሳምርልሽ። የተለያየ ደዌና ችግር የምትሰቃዩ በተለያየ ሃይማኖት ያላችሁ እህቱ ወንድሞቻችን አሁንም ቢሆን በኪዳነ ምሕረት ጸበል እየሄዳችሁ እንድትፈወሱ ስል በዚሁ ጥሬን ላስተላልፍላችሁ እፈልጋለሁ። ዛሬ ግንቦት 25 እጅግ አሳዛኝ ሰቅጣጭ መረጃ አለ። ይሄኔ ጭፈራ ቢሆን የሀገር ሼር ታደርጉት ነበር አይደል? ስለ አርሲ ሲነሳ አትሰልቹ። መድኃኔዓለምን በራችንን ማንኳኳት ብቻ ጊዜ ጉዳይ ነው። እኔና እናንተ ከጎናቸው ያልሆንን መድኃኔዓለምን ማንም ከጎናቸው ሊሆን አይችልም። በምስራቅ አርሲ ዞን በ3 ወረዳዎች ላይ እጅግ ዘግናኝ ግድያ ተፈጽሟል። በአርሲ ሽርካ 2፣ በዋቢ ህንቆሎ 2፣ በአሰኮ ወረዳ 10 ኦርቶዶክሳውያን በድምሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ ተገለዋል። እኔ ይህን ቪዲዮ ሼር ከምታረጉት ይልቅ ያለነው ጾም ላይ አይደለ? ምናልባት ባለማተቦች ጋር ቪዲዮ ከደረሰ ህመማቸው የሚሰማቸው ሰው ጋር እውነት ከደረሰ ጾም አይደለ? በጸሎት አስቧቸው። አንድ ቪዲዮ ሰርታችሁ ድምጽ ሁኗቸው። ይሄን ብቻ ነው የምጠይቃችሁ። እያያችሁ አትለፏቸው። የኛንም ቤት አንድ ቀን ያኳኳል። እመኑኝ፣ ዛሬ ዝም ያልነው ነገ ዋጋ ያስከፍለናል። እባካችሁ ይሄ ቪዲዮ የሚደርሳችሁ ሰዎች በሙሉ ሼር እንድታደርጉልኝና ለሚመለከተው አካል እንዲደርስልኝ እፈልጋለሁ። እሱ ምንድነው ስለ አርሲ ተፈናቃዮች ነውና የአርሲ ተፈናቃዮች በዚህ ሰዓት ላይ ከደረሰባቸው ግድያ፣ ከደረሰባቸው መጨፍጨፍ፣ ከደረሰባቸው ሀብት ንብረታቸውን ከማጣታቸው በበለጠ አሁን የደረሰባቸው ያለው ነገር ከባድ ነው። እሱ ምንድነው መሰላችሁ? ከሞት የተረፉት ሸሽተው ወደ ሌላ ቦታ ተሸሽገው ያሉ አሉ። ሀብት ንብረታቸው በሙሉ ተቃጥሏል፣ ወድሟል፣ ተዘርፏል ማለት ነው። ቤት የላቸውም፣ የሚለብሱት፣ የሚበሉት፣ የሚጠጡት ምንም ነገር የላቸውም። በዚህ ሰዓት ላይ መንግስት ተመልሰው እንዲቋቋሙ መድቦላቸዋል፣ ባጀት መድቦላቸው ቤት እንዲሰሩ ምናምን ታስቦ ነበር ማለት ነው። ግን የወረዳው ካቢኔ ምንድነው እያደረገ ያለው? ቤታችሁ እንዲሰራላችሁ የምትፈልጉ ከሆነ ይሄን ያህል ትከፍላላችሁ የሚል ብር እየጠየቃቸው ነው ያለው። እንግዲህ እነኚህ ሰዎች ሀብት ንብረታቸው ተቃጥሎ ወድሞ ተዘርፈው ነው ተሰደው የተረፉት ሄዱት። ቤተሰቦቻቸው ተገለውባቸዋል። ብቻቸውን የቀበሯቸው ናቸው። ያልተቀበሩም እንደዛው አሉ። በዚህ ውስጥ ያለን ህዝብ መንግስት የበጀተውን ባጀት እንኳን ላለመስጠት ገንዘብ መክፈል አለባችሁ ቤታችሁ ተመልሶ እንዲሰራ የሚል ጥያቄ ነው እየተጠየቁ ያሉት። ደሞም እያረሱ ያልሆኑትም መሬት ያደረን መሬት ግብር እንዲገብሩ በግዳጅ ያለበለዛ ትታሰራላችሁ የሚባል ቤታችሁን ካልሰራችሁ ትታሰራላችሁ፣ የመሬቱን ግብር ካልገበራችሁ ትታሰራላችሁ ነው የሚባሉት። እነኚህ ሰዎች እንዳልኳችሁ ምንም ነገር የሌላቸው ናቸው። ተፈናቅለው በየከተማ በየጎዳና ተዳዳሪ ሆነው ያሉን ህዝብ መሬታችሁን ካልገበራችሁ የመሬቱን ግብር ካልከፈላችሁ ትታሰራላችሁ፣ ቤታችሁን ደግሞ መልሳችሁ ካልሰራችሁ ትታሰራላችሁ ነው። መንግስት የበጀተውን በጀት ግን ካቢኔው በልቶታል ማለት ነው። ለራሱ በልቶት ይሄ ህዝብ ከየት አምጥቶ ቤቱን ይስራ? አልፈው ተርፈው ደግሞ ምንድነው እያደረጉ ያሉት? ዛሬ ለሚደረገው ምርጫ ድግስ እንዲደግስ በሌለው ከየት ያምጣው ይሄ ህዝብ? ድግስ መደገስ አለብህ እየተባለ ነው። ስለዚህ ማንኛችንም ኢትዮጵያውያን የሆንን ሰብአዊነት የሚሰማን ለዚህ ህዝብ ድምጽ ልንሆነው ይገባል። እውነት ይሄ ነገር ለመንግስት መድረስ አለበት። በጀቱ እንደተበጀተ እናውቃለን። በጀቱ ግን አንድም እንጥፍጣፊ ነገር በህዝብ ጋር አልደረሰችም። ካቢኔው በልቶታል። ከዛ ህዝቡ በራሱ እንዲሰራና ከዛ በኋላ እኛ ሰራን ሊሉ ማለት ነው። በራሱ ገንዘብ የሰራው ነው። ታዲያ ህዝቡ ከየት አምጥቶ ገንዘቡን ከየት አምጥቶ ይስራው?
የአርሲ ኦርቶዶክሳውያን አሁንም የኛን ድምጽ ይፈልጋሉ። በእርግጥ ምንም አይነት ለውጥ አናመጣም ብንጮህም፣ ምክንያቱም እስከዛሬም ጮኸን ምንም አይነት ለውጥ ስላልመጣ ማለት ነው። አሁንም ቢሆን ግን ዝም ከማለት መጮህ ይሻላል፣ መናገር ይሻላል፣ ድምጽ መሆን ይሻላል በማለት ነው ቪዲዮዎችንም እየሰራን ያለ ነው። እናንተም ደግሞ ቪዲዮ መስራት ባትችሉ ቢያንስ የተሰሩትን ቪዲዮዎች ላይክ፣ ሼር በማድረግ ለሌሎች እንድታጋሯቸውና በዚህ መልኩ ድምጽ እንድትሆኗቸው ስል እጠይቃችኋለሁኝ። እንደሰማችሁት ነው መኖር አልቻሉም። እስካሁን ድረስ በአሰቃቂ ሁኔታ እየተጨፈጨፉ ይገኛሉ። መኖሪያቸውንና ቀያቸውን ለቀው የወጡት ኦርቶዶክሳውያን ደግሞ ቢያንስ መንግስት በጅቼላቸዋለሁ ያለውን በጀታቸውን እንኳን ተቀብለው ቤት እንዳይሰሩ በሰማችሁት መልኩ እያሸማቀቋቸውና እያሰቃዩቸው ይገኛሉ። የዚህ ዘመን ትውልድ አካል መሆን በራሱ እጅግ በጣም ያሳዝናል። ለጠቅላይ ሚኒስትር አብይ አህመድ የተላከ ጥብቅ ማሳሰቢያ አለ። እሱን እንመልከት። ጠቅላይ ሚኒስትር አብይ አህመድ ማሳሰቢያ ነገር አለ። ምርጫ ነው፣ ጥሩ ነው። ምርጫ ሀገር ደረጃ ምርጫ እየተደረገ ነው። ምርጫ የማይደረግባቸው አካባቢና ክልሎች ቢኖሩም ነገር ግን በጣም በእርግጠኝነት በሚባል ደረጃ ስኬታማ ምርጫ ተደረግን ተብሎ መነገሩ የማይቀር ነገር ነው። እኛ ሾፌሮች በምርጫው ተሳታፊዎች ነን። የሚበጀንን ይጠቅመናል የምንለውን እየመረጥን እንገኛለን። ነገር ግን እንደዚህ ነው የሚቀጥለው። ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት። ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዴት ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ ያለኝ ለእርሶ። እስከ አሁን የመጣንበት መንገድ ትክክል አይደለም። ሊያስተካክሉ ይገባል። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም። ስለ ዜጋ አልተሰራም። የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም። ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ መሄድ፣ አሁንም ወደፊት መሄድ፣ መብራት እያበሩ ሰው እያጠፉ መሄድ ምንድን ነው የሚቀጥለው? ምንድን ነው? እኔ ጥያቄ አለኝ ለእርሶ፣ ጥያቄ አለኝ። ፖለቲከኛ አይደለሁም፣ ግን ጥያቄ አለኝ። መብት ስላለ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ። ጥያቄ አለኝ። ገዳያችን በዝቷል። አጋቻችን በዝቷል። በቃ መውጣት መግባት አልቻልንም። ምንድን ነው መጨረሻችን? በእርሶ ስር ያሉ በትራንስፖርት ሚኒስቴር ተብለው የተቀመጡማ የዛሬ 40 ዓመት መንጃ ፈቃድ ያወጣው ሰው እስከ ዛሬ አጠራቀማትን ጥሪቱን ለመብላት ፕላን እያደረጉ ነው ያሉት። እንደዚህ ነው የሚቀጥለው? አይመስለኝም። እንድታስቡበት ይህን እናገራለሁ። እንድታስቡበት።
አንድ ተራ ሹፌር ነኝ። ሞት አንገፈገፈኝ። ወንድሞቼን ከጎኔ አጣሁ። ወገኖቼን ከጎኔ አጣሁ። በእገታ በዘረፋ ብዙ የተሰቃየን ጥያቄ አለኝ። ድሃ ሲበደል ፍትህ ሲጓደል መጠየቅ መብቱን መጠየቅ ፖለቲከኛነት አይደለም። እየተጎዳሁ ነው፣ እባክህ መንግስት ሆይ ጉዳቴ መፍትሄ ስጠኝ። ወገኖቼ እየተገደሉ ነው፣ ወገኖቼ እየታረዱ ነው፣ ወገኖቼ ከቀያቸው እየተፈናቀሉ ነው፣ እባክህ መንግስት ሆይ መፍትሄ አምጣ ማለት ፖለቲከኛነት አይደለም። ብዙ ሰዎች ፖለቲከኛነት ይመስላቸዋል። እየተገፋን እየተጨቆን ቁጭ ማለት አለብን? እህት ወንድሞቻችን ፊት ለፊታችን ላይ መኖር እየፈለጉ እንዳይኖሩ እየተደረጉ ዝም ማለት አለብን? ይህንን ድርጊት ማውገዝና ይህንን ድርጊት መቃወም ጥያቄ መጠየቅ ፖለቲከኛነት አይደለም። በለንደን ከተማም እነ አሹካ በዚህ መልክ ተቃውሟቸውን አሰምተዋል። አብይ አህመድ መስት ጎ ገና ስቶፕ አማራ ጄኖሳይድ ስቶፕ አማራ ጄኖሳይድ ስቶፕ አማራ ጄኖሳይድ ፍሪ ክርስቲያን ታደለ Free Christian Tadele. Abiy Ahmed is a killer. Abiy Ahmed is a killer. Free Christian Tadele. ዋና ችግር ያለው አብይ አህመድ ጋር ነው። ይሰማል። አብይ አህመድ ነው ገዳይ። መከሩት። አብይ አህመድ እየገደለ ነው። ወንድሜን እህቴን እናቴን እየገደለ ነው። በድሮን እየገደለ ነው። እያያችሁ ዝም ብትሉ ታሪክ ይወቅሳችኋል። ይህንን ያዙት። እግዚአብሔር አምላክ መከራችሁን በቃችሁ ብሎ መጪውን ዘመን እንዲባርክልንና መጪውን ዘመን ደግሞ የተሻለ እንዲያደርግልን ሁላችንም በአንድነት አሁን ላይ ደግሞ ጾም ላይም ስለሆን በንጹህ ልቦና ጾማችን እየጾምን እየጸለይን ለሀገራችን ሰላም፣ ለተበደሉት ወገኖቻችን ደግሞ ፍትህና አንድነትን ላዘኑትም መጽናናትን እንዲሰጥልን እንመኛለን። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።